የኢራን ፍጻሜ በመጽሐፍ ቅዱስ ውስጥ። መጽሐፍ ቅዱስ ስለ ኢራን ፍጻሜ ምን ይናገራል? በመካከለኛው ምስራቅ ሰማይ ላይ የጦርነት ዝናብ እየዘነበ ነው። ዓለም በጭንቀት እየተመለከተ ያለው የኢራንና የእስራኤል ጦርነት ለብዙዎች የፖለቲካ ጨዋታ ሊመስል ይችላል። ነገር ግን ከሺህ ዓመታት በፊት በብሉይ ኪዳን ነቢያት የተጻፉት ጥቅሶች ለዚህ ጥንታዊ ምድር ፋርስ ወይም ኢራን ምን ይላሉ? ሕዝቅኤል በትንቢቱ፣ ኤርምያስ በራእዩ እንዲሁም የዓለም ፍጻሜ ምልክቶች የኢራንን ሚና እንዴት አስቀመጡልን? በታሪክ ፋርስ ተብላ የምትታወቀው ኢራን በመጨረሻው ዘመን ጦርነት በጎግና ማጎግ ውጊያ ውስጥ ቀዳሚ ተሰላፊ እንደምትሆን መጽሐፍ ቅዱስ በዝርዝር ይተነብያል። በኤላም ላይ የታወጀው መለኮታዊ ፍርድስ ምንድን ነው? ዛሬ በኢራን ላይ እየታየ ያለው ጦርነት የታወጀው መለኮታዊ ፍርድ ነውን? አሁን በምድሪቱ ላይ እየታየ ያለው መናወጥ የመጽሐፍ ቅዱስ ትንቢት ፍጻሜ መጀመሪያ ይሆን? በዛሬው ቪዲዮአችን ኢራን በመጽሐፍ ቅዱስ ትንቢት ያላትን ስምና ቦታ፣ በነቢዩ ሕዝቅኤል ምዕራፍ 38 ላይ የተጠቀሰውን አስፈሪ ጥምረት እና በመጽሐፍ ቅዱስ መሰረት የኢራን ወይም የፋርስ መጨረሻ ምን ሊሆን እንደሚችል በዝርዝር እንመለከታለን። ዛሬ ላይ በኢራን ላይ እየታየ ያለው ጦርነት ምናልባትም የትንቢቱ ፍጻሜ መጀመሪያ ይሆን? ውድ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ኢራን በመጽሐፍ ቅዱስ ትንቢት ያላትን ስምና ቦታ፣ በነቢዩ ሕዝቅኤል ምዕራፍ 38 ላይ የተጠቀሰውን አስፈሪ ጥምረት እንዲሁም በመጽሐፍ ቅዱስ መሰረት የኢራን ወይም የፋርስ መጨረሻ ምን እንደሚሆን በዝርዝር እንመለከታለን። እውነትን ለመፈለግ ተዘጋጅታችሁ ከሆነ እስከ መጨረሻው አብራችሁን እንድትቆዩ እንጋብዛለን። የኢራን ፍጻሜ በመጽሐፍ ቅዱስ ውስጥ። መጽሐፍ ቅዱስ ስለ ኢራን ምን ይላል? ኢራን በመጽሐፍ ቅዱስ ውስጥ ማን ነች? ፋርስ ወይም ፐርሺያ በመባል በጥንታዊ ስሟ ትታወቃለች። ፋርስ በመጽሐፍ ቅዱስ ውስጥ ከ29 ጊዜ በላይ የተጠቀሰች ሲሆን ለእስራኤላውያን ከባቢሎን ምርኮ ነፃ መውጣትና ለቤተ መቅደሱ መታደስ ትልቅ ሚና የተጫወተች አገር ናት። በመጽሐፍ ቅዱስ ውስጥ ከኢራን ወይም ከፋርስ ጋር የተያያዙ ዋና ዋና ነጥቦች የሚከተሉት ናቸው። ታዋቂ መሪዎቿና ግለሰቦቿን እንመልከት። የመጀመሪያው ንጉሥ ቂሮስ በመጽሐፍ ቅዱስ ውስጥ በኢሳይያስ 40 ላይ ለቀባሁትና ቀኝ እጁን ለያዝኩት ተብሎ የተጠራ ሲሆን አይሁዶች ከባቢሎን ምርኮ ተመልሰው የኢየሩሳሌምን ቤተ መቅደስ እንደሚገነቡ ፈቃድ የሰጠ ንጉሥ ነው። ሌላኛው ንግሥት አስቴር በአሁኗ ኢራን በጥንታዊቷ ፋርስ ንግሥት በመሆን አይሁዳውያንን ከጥፋት የታደገች ታዋቂ ሴት ናት። እንዲሁም ነቢዩ ዳንኤልን መመልከት እንችላለን። በፋርስ ነገሥታት ዘመን በቤተ መንግሥት ውስጥ በከፍተኛ ሥልጣን ያገለገለና በፋርስ ምድር የኖረ ነቢይ ነው። እንዲሁም ንጉሥ ዳርዮስና አርታሐሽታ የቤተ መቅደሱን ግንባታ በመደገፍና ለነህምያ የኢየሩሳሌም ቅጥር እንዲያድስ በመፍቀድ በመጽሐፍ ቅዱስ ተጠቅሷል። ለመሆኑ ስለ ኢራንና እስራኤል ጦርነት የመጨረሻው ዘመን ትንቢት ምን ይላል? የመጨረሻው ዘመን ትንቢት በሕዝቅኤል 38 እና 39 ላይ በመጨረሻው ዘመን ትንቢት በሕዝቅኤል ምዕራፍ 38 እና ምዕራፍ 39 ላይ ፋርስ ወይም ኢራን በመጨረሻው ዘመን በእስራኤል ላይ ከሚነሱ አገራት ተርታ እንደተሰለፈች ተገልጿል። እንዲሁም የሰባ ሰገል ጉዳይ ነው። ኢየሱስ በተወለደ ጊዜ ሊሰግዱለት ከምስራቅ የመጡት ጠቢባን ከጥንቷ ፋርስ ምድር እንደመጡ ይታመናል። አሁን ደግሞ ቀጥለን መጽሐፍ ቅዱሳዊ ቦታዎችን በኢራን እንመልከት። የመጀመሪያው ሱሳን ግንብ ወይም ሹሻን በመባል የሚታወቀው ነው። የአስቴር ታሪክ የተፈጸመበትና የዳንኤል መቃብር እንደሚገኝበት የሚታመነው የጥንቷ ፋርስ ዋና ከተማ በአሁኗ ኢራን ትገኛለች። ሌላኛው ኤላም ወይም የአሁኑ ምዕራብ ኢራን ነው። በዘፍጥረት ምዕራፍ 10 ቁጥር 22 ላይ የተጠቀሰውና የፋርስ ወይም የኢራን ቀደምት ስም ተደርጎ የሚወሰድ ጥንታዊ ግዛት ነው። በመጽሐፍ ቅዱስ ውስጥ ስለ ኢራን የተነገሩ ትንቢቶች። በመጽሐፍ ቅዱስ ውስጥ ኢራን በዋናኝነት ፋርስ ወይም ፐርሺያ ወይም ኤላም በሚሉ ስሞች ትታወቃለች።
በመጨረሻው ዘመን ከእስራኤል ጋር በሚደረግ ታላቅ ጦርነት ውስጥ ቁልፍ ሚና እንደምትጫወት በትንቢተ ሕዝቅኤልና በሌሎች መጻሕፍት ተጠቅሷል። ስለ ኢራን የሚናገሩ ዋና ዋና መጽሐፍ ቅዱሳዊ ትንቢቶች የሚከተሉት ናቸው። የጎግና ማጎግ ጦርነት በሕዝቅኤል ምዕራፍ 39 እና ምዕራፍ 38። በመጽሐፍ ቅዱስ ተመራማሪዎች ዘንድ በስፋት የሚጠቀሰው ትንቢት ኢራን ከሌሎች ሀገራት ጋር በመተባበር በእስራኤል ላይ የምታደርገውን ጥቃት ነው። ለመሆኑ ከኢራን ጋር ጥምረት የሚፈጥሩ ሀገሮች እነማን ናቸው? በሕዝቅኤል ምዕራፍ 38 ቁጥር 5 ላይ ፋርስ ወይም የአሁኗ ኢራን ከጎግና ከኢትዮጵያ ወይም ከኩሽና ከሊቢያ ወይም ፉጥ ጋር በመሆን በእስራኤል ላይ እንደሚዘምቱ ተገልጿል። ስለ ጎግና ማጎግ ጦርነት የሚነግሩ ትንቢቶች በተለይም በሃይማኖታዊ መጽሐፍ በተለይ በሕዝቅኤል ትንቢትና በዮሐንስ ራእይ ትልቅ ቦታ የተሰጣቸው ናቸው። በዚህ ጦርነት ውስጥ ኩሽ ወይም ኢትዮጵያ ተጠቃሽ መሆኗ ደግሞ ለጥናቱ ልዩ ትኩረት ይሰጠዋል። በጉዳዩ ላይ ያለውን ዝርዝር ማብራሪያ በሚከተሉት ነጥቦች ከፋፍሎ ማየት ይቻላል። አንደኛ፣ የጎግና ማጎግ ጦርነት ምንነት። እንደ መጽሐፍ ቅዱስ በተለይም ሕዝቅኤል 38 እና 39 እንደሚነግረን ከሆነ ጎግ የተባለው መሪ ከማጎግ ምድር ተነስቶ ከሌሎች ሀገራት ጋር በመሆን በእግዚአብሔር ሕዝብ ላይ የሚከፍተው መጠነ ሰፊ ጦርነት ነው። ጎግ የመሪ ስም ወይም ማዕረግ እንደሆነ ይታመናል። ማጎግ የሰሜንን ሀገራት ይወክላል። ይሄ ማለት ብዙ ምሁራን የዛሬዋን ሩሲያ ወይም የመካከለኛውን እስያ አካባቢዎች ሊሆኑ እንደሚችሉ ይጠቅሳሉ። ዓላማው በሰላም የሚኖሩትን ሕዝቦች መውረርና ምርኮ መውሰድ ነው። ሁለተኛ፣ የኩሽ ወይም ኢትዮጵያ ሚና በትንቢቱ በሕዝቅኤል ምዕራፍ 38 ቁጥር 5 ላይ ጎግን ተከትለው ከሚወጡት ዋና ዋና ሀገሮች መካከል ፋርስ ወይም ኢራን፣ ኩሽ ወይም ኢትዮጵያና ፉጥ ወይም ሊቢያ ተጠቅሰዋል። አሰላለፋቸውንም ስንመለከት ኢትዮጵያ ወይም ኩሽ በዚህ ጦርነት ውስጥ ከጎግ ጎን እንደምትቆም ተገልጿል። ይህም ማለት በትንቢቱ መሰረት ከሰሜኑ ኃይል ጋር ጥምረት ከሚፈጥሩት የደቡብ ኃይሎች አንዷ ነች ማለት ነው። የኩሽ ወይም የኢትዮጵያ ታሪካዊ አውድ በጥንታዊ መጽሐፍ ኩሽ ሲባል በአሁኑ ጊዜ ያለችውን ኢትዮጵያ ብቻ ሳይሆን ከግብጽ በስተደቡብ ያለውን ሰፊ የአፍሪካ ቀንድና የሱዳን አካባቢን ያጠቃልላል። ወታደራዊ ዝግጅት ሁላቸውም ጋሻና የራስ ቁር የለበሱ ተብለው በመገለጻቸው ኩሽ በወቅቱ ጠንካራና የታጠቀ ወታደራዊ ኃይል ይዛ እንደምትሰለፍ ያሳያል። ሶስተኛ፣ የጦርነቱ ፍጻሜ። ትንቢቱ እንደሚለው ይህ ጦርነት በሰው ኃይል ሳይሆን መለኮታዊ ጣልቃ ገብነት ባለው ሁኔታ ይቆማል። ታላቅ የምድር መንቀጥቀጥ እንደሚሆን ተጽፏል። የጎግ ሰራዊት እርስ በርሱ እንደሚበላላና በቸነፈርና በሰማያዊ እሳት እንደሚጠፋ ተገልጿል። ይህም የእግዚአብሔርን ጣልቃ ገብነት ለአሕዛብ ሁሉ ለማሳየት የሚደረግ እንደሆነ ይነገራል። አራተኛ፣ ስለ ጦርነቱ በዮሐንስ ራእይ ያለው ትርጓሜ። በአዲስ ኪዳን ራእይ 20 ላይ ጎግና ማጎግ በዓለም መጨረሻ ላይ ሰይጣን ከስራቱ ተፈቶ አሕዛብን ለጦርነት የሚያከማችበት ሁኔታ ይወክላል። እዚህ ጋር ትርጉሙ ይበልጥ መንፈሳዊና ዓለም አቀፋዊ ይዘት ይኖረዋል። የጦርነቱን ውጤት ስንመለከት ትንቢቱ እንደሚለው ይህ ጥምረት ጦር በእስራኤል ተራሮች ላይ በእግዚአብሔር መለኮታዊ ጣልቃ ገብነት ይሸነፋል። የዚህ ትንቢት ወቅታዊ ትርጓሜ ማለትም አሁን ባለንበት ጊዜ እንዴት ይተረጎማል? በቅርቡ በኢራንና በእስራኤል መካከል የተፈጠሩ ግጭቶች ለምሳሌ በሰኔ 2025 እና በየካቲት 2026 የነበሩ ክስተቶች ለዚህ ትንቢት ፍጻሜ እንደ መነሻ ወይም ጥላ እየታዩ ነው። የኤላም ትንቢት ኤርምያስ ምዕራፍ 49 ከቁጥር 34 እስከ 39 ኤርምያስ ስለ ጥንታዊቷ ኤላም ወይም የአሁኗ ምዕራብ ኢራን የተነገረውን ትንቢት የፍርድና የተስፋ ቃል ይዟል። ይሄ ማለትም የመጀመሪያው መበተንና መጥፋት፣ እግዚአብሔር የኤላምን ቀስት እንደሚሰብር ሕዝቧንም ወደ አራቱ ነፋሳት እንደሚበትን ይገልጻል። ሌላኛው የኢራን የመጨረሻ ዘመን በረከት ነው። በኋለኛው ዘመን ግን የኤላም ምርኮ እመልሳለሁ ኤርምያስ ምዕራፍ 49 ቁጥር 39። ይህ ቃል በኢራን ውስጥ የሚመጣውን መንፈሳዊ መነቃቃትና ሕዝቡ ወደ እግዚአብሔር የሚመለስበትን ጊዜ እንደሚያመለክት ይተረጎማል። የዳንኤል ራእይ ምዕራፍ 8 እና
ምዕራፍ 11 በዳንኤል መጽሐፍ ውስጥ ፋርስ ወይም ኢራን ከሌሎች ኃያላን መንግስታት ጋር ስላላት ትግል ምሳሌያዊ ሁኔታ ተቀምጧል። እርሱም የአውራ በግ ራእይ በዳንኤል ምዕራፍ 8 ቁጥር 20 ላይ ባለው ሁለት ቀንድ አውራ በግ የሜዶን የፋርስ ነገስታት እንደሆነ ተብራርቷል። ሌላኛው የግሪክ መነሳት። ይህ አውራ በግ በግሪክ ወይም በታላቁ እስክንድሪያ እንደሚሸነፍ የተነገረ ትንቢት በታሪክ ተፈጽሟል። ነገር ግን አንዳንዶች በመጨረሻው ዘመን የምዕራባውያንና የኢራን ፍልሚያ እንደገና ሊከሰት እንደሚችል በትንቢታዊ መነጽር ያያሉ። በአሁኑ ወቅት በኢራን ውስጥ የክርስትና እምነት ተከታዮች ቁጥር በፍጥነት በመጨመሩ ተከትሎ የኤርምያስ 49 ትንቢት ወይም የኤላም መመለስ እየተፈጸመ እንደሆነ የሚገልጹ አስተያየቶችም አሉ። በአጠቃላይ በመጨረሻው ዘመን በኢራን ምድር የወንጌል ሪቫይቫል ሊኖር እንደሚችል ከኤላም ወይም ከምዕራብ ኢራን መመለስ ጋር በኤርምያስ 49 ቁጥር 39 የተነገረው መጽሐፍ ቅዱሳዊ ትንቢት ትልቅ መልእክት አለው። ሁላችንም እንደ ክርስቲያን አድሏዊ ሳናሳይ ለዓለም ሰላም ተግተን ልንጸልይና እንደ ክርስቲያን ነቅተን የመጽሐፍ ቅዱሳዊ እውነቶችን ልንመረምር ያስፈልጋል። ኢየሱስ ክርስቶስ በመጨረሻው ዘመን ሊመጣ ባለበት በዚህ ሰዓት ላይ እያንዳንዳችን ዓይናችንን ከፍተን ቅዱሱ መጽሐፍ ላይ እናድርገው። እግዚአብሔር ሳይናገር፣ እግዚአብሔር በትንቢቱ ሳያስቀምጥ አንድም ነገር በዓለም ላይ የሚፈጽመው ነገር የለም። እግዚአብሔር የሁሉ ነገር ጀማሪና ፈጻሚ አምላክ ነውና ሁላችንም በያለንበት የዓለም አቅጣጫ እግዚአብሔር ይጠብቀን እንላለን። ሰላም ለሁላችን።